ጂን ባላ አንዱ ሲሰድበኝ ያመሸው ጅቡ ምን አባቱ ሆኖ ነው ይሄ ሸገር ምናምን የሚባል ሰውዬ ያገረኝ እስቲ ጂጂ ሲሰድቡኝ ነበር። አንዱ የሆነ ሸገር የሚባል እንዴ እዛ ቤት እንዳትገባ ተብያለሁ እኮ ባላው ጂጂ ኮረስታ አንቺ አንተ ደግሞ ምንድን ነው ስሚ ጂጂ ከወገብ በላይ አጭር ነሽ እንዴ? አዎ እግሬ በጣም አጭር ሳል እግሬ በጣም ረጅም ነው። አዎ ቂጥሽን የተሸከምሽው ነው የሚመስለው እኮ ያዘልሽው። እግሬ በጣም ረጅም ነው። ወገቡ እግሬና እጄ ረጅም ነው። ይሄ ደግሞ በጣም ረጅም ማለት ጉድ። ግን እግራችን ረጅም ነው ሁላችንም። እግሬ በጣም ረጅም ነው። አዎ እጄ ደግሞ ጉልበቴ ጋር በስማ እኔ ምን አይነት ፍጥ ግን በጣም ይወደዳል። እንትን ሆና ቂጥሽን አንኮ ያዘልሽው ነው የሚመስለው እኮ ወሬኛ በጣም ነው የሚያምረው። እግሬ እንዲስል ተመልከት አንተ ላይ እንዲስልልክ ከዛ ጀምረ እስከዚህ ፕሌን ያስፈልጋል እንዴ? ከዛ ጀምሮ ከዚህ ፕሌን ከዛስ ትሞታለህ። ሬሳ ይወጣል። አዛማለ ለማሌዥያው እንትን ፕሌን ጠፋ ተብሎ ሊና ጅቦቆ ከጂጂ ጋር ታየ ተብለ እየተወረደብህ ነው። ኧረ ጂጂ ቤት እንዳትገባ ብሎ ይኸው ጂጂ ቤት እኮ ገባ። ጂጂ ቤት እንዳይገባ ዮናስ ቤት እንዳይገባ እንደገና ደግሞ ቅዱስ ኢዮዳብ ቤት እንዳይገባ በቃ እምበላውን ነገር ሁሉ ነው። ጂጂ ማለት በጣም በቲፔሌቭ የምትፈለግ ወንጀለኛ። እስቲ ሲዞር በይ አንገትሽ ላይ ያሉት እስቲ ጂጂ አለ ወላ ዛሬ እኮ የማጅራት ውድድር ነበረኝ እኮ። አንተ አንገቷ ያምራል። የማጅራት ውድድር እዚህ አንገታቸውን እያዩ ሴቶችን ሰብስብ። እኛ ግን አንተ አናቀሀታ ቀን ዙሩ ስትል ይዞራሉ ሴቶቹ። እኔስ ብሎኝ ነው ግን የምዞረው። ሄዳ ምን ስለሆንክ ነው የምዞረው? ክፋት በይኝ፣ ወድሻለሁ። ተረጋጊ። ሆልድ ዳውን ቤብ ሆልድ ዳውን። ወንድ ልጅ ከፍ ስትለው ነው የሚወደው። መስሎሽ ነው ምናምን ስል ጅጅጓ ምናምን እያልክ እዚሁ ሌላ ነው የሚደነብረው ነው። እኔ ሴት ልጅ ከፍ ካለች ፊቷን አላያትም። ሁለተኛ በጣም የምትወደው እንደዚህ ባክክል እናቴ ከፍ አልኩ። ሀው ሂዱጣ እንዲያውም ይኸውላችሁ ተመልሶ ነው የሚመጣ ይስወቅት ያላችሁ ሂዱጣ። እናቴን ተመልሾ ያልሄድም ግደይ ሂዱጣ። አንቺ ቤት ከምገባ ሙሉ ጎጃም ቤት አልገባም እንዴ? ሙሉ ጎጃም ነሽ ወይ? ዓለማችን ላይ ሴቶች ተጥለቅልቀው ሙሉ ጎጃም ወጣ በይና ላውራሽ። አልልም አያጅብ የሆነ ነገር ፈልገህ ነው። አንዴ ወጣ በይና ላውራሽ። አልልም አልኩ። እሺ ይመች ሙሉ ጎጃም ነሽ ወይ? እንዲህ ጂጂኪያ እናቴን አልክላት ከፍ ስትባል ምናምን ከረፈ ራስሽ ትልቂያታለሽ። ቆይ እኔማ የሴት ማት ነው ማስቆጠርሽ። ደፋር ራዋና እንዴ ብርጅስቱን ደግሞ ቂጧን ማጅራታው ላይ ተሸክማ እንልዳለች እንዴ? አቶ ጃፒና ግባ። ሃሎ ጉድ ሞርኒንግ። የስ ቦስ። ዛሬ ታይተሃል እንግዲህ ወገብን ስትባል ማየት ነው። እኔ ጥግ ላይ ሆኜ ከጂጂ ጋር እንዳትታይ አልተባልክም እንዴ? አይገርምም? እናቴን ጉዴ ፈላ። ቀስ ብለህ ሲኒውን ፍቅር ሰላም። ፍቅር ምን ሆና ነው ጂጂ ለማለት ጂጂ ብላው ስሟን የቀየረችው?
አረ ፍቅርዬ ስምሽን በአማርኛ ፍቅር አድርጊው እናቴን። ደስ የሚል ስም እኮ ነው ያለሽ። ይህ ሰው ከሰላም ወደ ጦርነት ስሙን ይቀይራል። ስማ እንትና ትናንት ሰማህ አይደል? እዮዳብ በልጅነት ተደፍሬ ምናምን ሲል የነበረው አዎ፣ በ7 ዓመቴ ነው በ10 ምናምን ዓመቴ ላይ ላይ ቁጭ ብላ ደፍራኝ ምናምን። ማሪን አልሰማሁም። ታዲያ ገብቶ ስሚ ማነሽ፣ በዓለም ሕግ ወንድ ልጅ አይደፈርም። እንዴት ብሎ ይደፈራል? ካልቆሞለት፣ ከቆሞለት ደግሞ ፍላጎት አለ ማለት ነው። አንደኛ ነገር ሰምቷል። ማሪ በወታደር አመራር ነው ቲክታክ ላይ መምራት የሚፈልገው። ገባ የሰማውን አሜን ብሎ አይቀበልም እንዴ? ምንድን ነው የሚያብራራው? አባቴን ልገል ነው አሜሪካ የገባሁት ያለውን ሰምቷል። አባቴን ልገል ነው የመጣሁት። ለዛ ነው የአባቱ ባላንጣ የሆነው። ኧረ ጉድ ነው ዘንድሮ አለ። አይሁዳ ይመሸው ግን ይብድ። ትላንትማ ተነስቶበት ነበረ። ጅቦ የሚባል ዘገየ ገብረ ጻዲቅ ሃሽታግ ጃፒ የሚባል አለ። 4 እግሬ ተሰብስበው እብድ። ዮዳብ ስማ ግን አሁን ከዮዳብ ጋር እንዳትታይ ተብላል። አንተ ደጋሚ የምትታይ ብሎክ ቢያነሳልኝ እናቴ ትሙት ይሄድ ነበር። ይቅርታ አልጠይቀው ይሄድ ነበር። ለተፈጠረው ነገር ሁሉ ይቅርታ ምናምን እለው ነበር። እግዚአብሔር ቪዲዮ ከፍቼ ተጸጽተሃል። ጅቦ ተጸጽተሃል። ተጸጽቼ ቅዱስ ዮዳብ እባክህን እባክህን ሚጥሚጣ መጣች። ባደረከው ይሄኛውም ደግሞ አለ አቡላላ ቢባል አቡላላንም ስሙን ሲጠቅስ ነበር። እኔ ከብሎክ ከፈታኝ ቦርጩን ነው ማስተነፈሰለት። ይፍታኝ ብቻ። ቆይ ይቅርታ ነው የምንጠይቀው። ሰለሞን ቦጋለ አይተዋል። ሰለሞን ቦጋለ አደ የሳሌንማ ቶ ሰሌ ፋሚሊ እኮ ነው። እዛ ቤት የሆነ ነገር ሲላይቸው ትንሽ ይመቸው፣ ግን ይመቸው። ስማ በፖለቲካማ ዙሪያ እኮ እንትና ራሱ እኮ መወገዝ አለባት። እንደዛ ከተባለ ፍሬ የምትባል ፍሬ ስትሳደባ እንደምትሉ የአማራን ሕዝብ ሰው ሰልችቶ ትተዋት ገባ። አንዳንድ ሲቀጠቅጡ እኮ ማህበረሰብ ሲሰለች ትተዋቸዋል። ወድ ቦጋለ ትግርኛ ደግሞ በደንብ እኮ ነው የሚችሉ። ወድ ቦጋለ ታውቃለህ? ሰሌ በአንተ ዘሌ ጀግና ነው። ስንት መስዋዕት የከፈለ ልጅ ነው። ስንቱ እለፍ፣ ቀስ ብለህ እለፍ ያሉ ሶልና መኮንን በጣም ነው የሚያስቁኝ። እናቴ ትሙት ግን ይመሻችሁ። እንዲህ በትግራይና በኢትዮጵያ ጦርነት ከአሜሪካ ከአውሮፓ የሄዱ ተጋሩ እስካሁን አልተመለሱ። ግማሾቹ ሀራ መሬት ገብተዋል። ታስታውሳለህ? ትቀልዳለን። ሶልና መኮንን እኮ ቀጥታ ነው ትራክ ላይ ወጡት። ከዛ ሄዱ። ተው ክፉ እንዳታስነግድ አንተ ይላል ሶሪ የአባቴ ላሽ በቃ የሆነ ሰዓት ላይ ማለት ነው ሰው እኔ በጣም ነው የሚገርመኝ። ደሴ ላይ ሆነው ቪዲዮ እየለቀቁ ነበር እሱና መኮንን። 2 ቀን ድምፃቸው ጠፋ። ከዛ ተጋሮች የደሴን አደባባይ በስካኒያ እየዞሩ አታ ጎሚዳ እያሉ ይጨፍራሉ። ኧረ እነ መኮንን ተማርከው ነው፣ ኧረ እነ መኮንን ተበልተው ነው ሲባል ጎንደር ላይ ቁሞ ጎንደር ላይ ገብተናል ምናምን አሉ። ጎንደር የገቡት ለኬ ጎንደር ኤርፖርት የዛኔ ይሰራ ነበር። ሁሉም የደሴ ማለት የቁምብልሻ ላይ አየር ማረፊያ እሱ ዘግቶ ነበር። ወልዲያ ላይ ሁሉም ተዘጋግቶ ነበርና ላሊበላ ያለው የሚሰራ ጎንደር ነበር። ከዛ ጎንደር ገብተናል
ቆርጠናቸው ደሴ ላይ ቲፔሌፍን ቆርጠው ወደ ጎንደር ነገ ጥቃት በዚህ በተከዜ በኩል እናደርጋለን ምናምን እኔ ጨመቀኝ። ወይኔ እነዚህ ልጆች ከደሴ እንደዛ ዙሮ አይሽ በቃ በጎን ሊመቷቸው ገቡ ምናምን እያልኩኝ ከዛ መኮንን ላከ ትራክ ላይ ወጥቶ አዲስ አሜሪካ የሆኒ ቤት ገብቶ እኔ ከትግሉ ራሴን አግልያለሁ። የአማራ ትግል በጣም አጅሬው ሰለሞን ደግሞ በቃ እሱማ በቃ ተበልቷል ወይኔ ምናምን እያልኩኝ አጅሬ በሜክሲኮ አድርጋ አሜሪካ ገብታ ትራክትን መንዳት ጀመረች። አላማው የት ነው? የትግል ውጤት ምንድን ነው? ግን አሁን ተስፋ የምትሰጥ ነገር አለች። ዞሮ ዞሮ እኛ ከትግሬ መሬታችንን አስመልሰናል ይዘናል የምትባል ነገር አለች። እቺ ወልቃይት ተከዜ ሰ ምናምን አለሻል። አሁን ዋህ የሚያደርጋት ነገር አለች። ቲፔሌፍ ማስጠንቀቂያ ትዕግስትም ሲበዛ ሬት ይላል ብሎ ደብረ ጽዮን መግለጫ የሰጠባት መሬት እንደ ኤርትራ ወታደር ከሆነች እዛ አካባቢ ግን አለቀ። የኤርትራ ወታደር ምንድን ነው? አብይ አህመድ ጋር ጃስ ሲባባሉ ለሰላም እና ለአንድ ነገሮች ወደኋላ አፈግፍገን የትግራይን ሙሉ መሬት ለቀናል አለ። ያንን ሁሉ ወታደራቸው እችም የወልቃይት ነገር ሰለሞን እናቴን በቃ ብዙ ነገር አይተሃል። በተለይ ያኛው እኮ አሁን ሰላም አውርደናል ከመኮንን ጋር ሊስኩ በፈጣሪ ይሄ ሰው የሚዋጋው አካል አለ አይደለ? ቲፔሌፍን ነው የሚዋጉት ወይ ደግሞ የትግራይ ኃይልን ደሴ ላይ ምን እንዳደረጉ ታውቃላችሁ? ቪዲዮ አለኝ ደግሞ እናቴ ትሙት የቪዲዮ ማለት እነዚህን የምታያቸው መከላከያዎች ከትግሬ ጋር እየሰሩ የያዝናቸውና የተቆጣጠረ አሁን መሳሪያቸውን ተቀብለን ለአንዳንድ ፋኖች አስታጥቀናቸዋል ይላል አብይ አህመድ ፓርላማ ላይ ጥቁሩን ክላሽንኮቭ ፋኖ ይዞት ሳይ የሚሰማኝ ስሜት አለ። እነ መኮንን እኮ ስራ የሰሩት በዚህ እኮ ከመከላከያው እየቀሙ ይህን የአማራ ገበሬ እስከ አፍንጫው ድረስ ጤም አድርገው አስታጥቀው ተበዳላለ ጃፊ እውነት ሲወራ ይከነክናል አለ። አንተ ደነዝ እናቴን አስታጥቀውታል። አብይ አህመድ ፓርላማ ላይ መሩት አይደል እንዲያወራው ይሄንን ጥቁር ክላሽንኮቭ ሳይ የሚሰማኝ ስሜት አለ። ደሴ ላይ በላይ እነሱ እኮ ናቸው የነጠቁት እንዳለ ወቅት ወታደር በእንትን በጭፍራ በኩል በአፋር በኩል አድርገው እንዲወጡ አረጋቸው። መሳሪያውን እየተቀበለበት ነሳ ላግባጃ እዚያም አንተ በዛ ጦርነት ያላየ ነው የለንም እኮ የትግራይ ዘፋኞች ራሱ ገብተው መሳሪያቸውን አዝለው ስንት የአማራን ሕዝብ ጨፍጭፎ አሁን ስዊድን ገብተው ናይ እርዳታ አንተ ታወራለህ። ግን በጣም የአማራን ሕዝብ አትበላ። አሁን እኮ አንተ የምታወራው በዚህ ሰዓት ጦርነት በሌለበት ሰዓት ጦርነት ትቀሰቅሳለህ። ከዛ ሲወራ ደግሞ ቅስቀሳ እኮ አይደለም ጃፒ። በዛ ሰዓት ታስታውሳለህ እነ መኮንን እኔ በቪዲዮ ማስረጃ አለኝ እኮ የኢትዮጵያ መከላከያ ሰራዊት ክዶ ሊሄድ ሲል መሳሪያውን ቀምተን ለህዝባችን እናስታጥቀንበታል ምናምን ይላል። እናንተም ወገን ሲሉ የነበሩት ነፍ ቪዲዮ አለን እኮ ገባ። እሱን ተወልትል ነው ምን አይነት ቪዲዮ? ቆይ አሁን ባለው ሁኔታ ላይ ሰው ተርቧል ገንዘብ ይሰብሰብ እየተባለ ይሄ ወሬ አይጠም። ምን አይነት ቪዲዮ? ነፍ ዘፋኞች ምናምን እኛ ስንት የጨፈርንባቸው ዘፋኞች
ጃፒ አየ ተንኮለኛ ነው። ወደ እንትኑ ነው እንትን የሚለው አየ እውነቱን ሊቀበል አይችልም። እና ምግበይ ከሐዮ ስምዕዮ በጃኽ የሚለው አብርሃም ገረመድን ጫካ አልወረደም እንዴ? ወርዷል፣ ታግሏል እኮ ቀልዳለ እንዴ? እንደዛ አፈር መስሎ ተው እንጂ ጃፒ። እንዳለ የትግራይ አርቲስቶች ወርደዋል እኮ ጫካ ላይ ጦርነቱ እስኪያበቃ ድረስ። አሁንም በየሀገሩ በየክልሉ እየሄዱ ይዘፍናሉ። አሁን ጦርነት ቢነሳ አያርገውና ተመልሰው እዛ በረሃ ላይ ይገባሉ። እዛ በረሃ እንዴ ትግራይ እኮ ሙሉ ባንድ ይዞ እኮ ነው ሲዋጋ የነበረው እኮ። ስሜት ሲያዘፍናቸው ነበር እኮ አልታዘብክም እንዴ? እስቲ ማላለ የተቀላቀለ ዘፋኝ ጃፒ ብዙ እንትናት ናገባ ለምን ታስወጣለህ? አያርለ አንዳንዴ አትሰማማ። አንተ ወደ ሌላ ነገር ነው ብትወስደው። አንተ ቁጭ አድርገህ እኮ ልጆቹን አሁን ሰላማዊ ህይወት ሊኖሩ የትግራይ አርቲስቶች ብለሃል አይደለ? የትግራይ አርቲስቶች አዎ እውነትህን እኮ ነው። እኛ አሁን ወደናቸው ገባ ኢትዮጵያዊ ናቸው ብለን ስንጨፍርባቸው ብለን እኛ ኢትዮጵያ አይደለንም ብለው ሌላ ታሪክ ሲሰሩ ነበር ገባ። አሁን ደግሞ ሲመለሱ እኛም የምንፈልገው መመለሳችሁን ነው፣ ወንድሞቻችን ናቸው ብሎ ሰው መልሶ ተቀብሏል። አሁን እየቆሰቆስክ ሌላ ጦርነት ውስጥ እንዲገቡ ማድረግ እኔ እናንተ አውርተን የሚነሳ ጦርነት የለም። ጦርነት የሚነሳው አባቴ ትላልቅ ባለስልጣናቶች ባዘጋጁት የፖለቲካ ሴራ ነው የሚነሳው እንጂ እናንተ ብራዘር መስሎ እንጂ ህዝቡ ከህዝብ ጋር አሁን በሚግባባበት ሰዓት እንደዛ ነገር እስካወራ ህዝብ ላይ ምንም አይነት ችግር የለው። እዚህ ጋር የሚሰማ ስማ ቀላል ሰው መስሏል። አንተ በትግራይ ጦርነት ማለት ነው ብዙ የተወጉ የትግራይ ልጆችን ሲያሳክሟቸው የነበሩት እኮ የወሎ እናቶች አባቶች ናቸው እኮ። አላየም? ትግራይ ከገቡ በኋላ ተደዋውሎ ሲገናኙ ምናምን ህዝብ ላይ ምንም የሚመጣ ነገር የለም። ግን ያለውን እውነታ ነው። አሁን እዚህ ውስጥ ስማ ስንት ሰው አለና ከዚህ መካከል የትግራይ አርቲስት አዳምጤ፣ ቅድም ስትናገር ነበር የትግራይ አርቲስቶች ወርደው ተዋግተዋል። የአማራ አርቲስት የተዋጋ መዋጋት ሳይሆን ከኋላ ሆነው ዘፍነዋል ነው። የአማራም ዘፍነዋል፣ የሁሉም የኢትዮጵያውያኖችም ዘፍነዋል፣ የትግራውያኖችም ዘፍነዋል። ገባ ከኋላ ሆነው ግን እሺ አሁን የአማራው ትግል ላይ የሉም። ግን አያቸው አርቲስቶች ራሱ እየዘፈኑ እኮ አይደለም። አንተ ምን ታውቃለህ? ይኑሩ አይኑሩ አንተ የምታውቃቸውን ንገረኝ፣ አሳውቀኝ። ለምን አሳውቃለሁ? አሁን አንተ ስለ ቲኤዲኤፍ ሚስጥራዊ ወታደራዊ ስልት እስቲ ንገረንና አስረዳንና። ድሮ እኮ ሞኝ እያለን ገባ ፖለቲካ ሳይገባ። አመሰግናለሁ። እንግዲህ ቲዲኤፍ አሁን የፕሪቶሪያው ስምምነት ወደ ተግባር እንዲቀየር እየሰራ ያለ ወታደር ነው። ሚስጥር የለውም። ሀገር ለመሆን እየሰራችሁ ነው። እሱ አይናውጣ። እሱን ሀገር ትናንት ሪከርድ እኮ አድርገናል። ጅቡ ትናንት ሪከርድ አድርገናል። ጃቢ ሪከርድ እንዳታረገኝ ዩቱብ ላይ ነው የምለጠፈው፣ ታገኘዋለህ እዛ አልኩህ። ያውም ጥርት ያለ ነው። ሪከርድ አድርገህ ምናምን መጨናነቅ የለብን። ቀልዳለን። አገር ለመሆን ነው የምትፈልጉት እና አርሰ ውሳኔ የሚባል አለ። ህዝብ እንዲወስን ይኸው ጃፒ እግዚአብሔር ፖለቲካው እየገባ አይደለም እኮ 4 ኪሎ ወይ ደግሞ የኢትዮጵያን ስልጣን የያዘው አካል 100 ዓመት የጠበቀ አካል ከታውቃለህ። 100 ዓመት ለስልጣን መጠበቅ ማለት አስር ውስጥ የልጅ ልጅ 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 ምናምን እንዲህ አየህ ከባድ እኮ ነው። አሁን አገራችን ወደ መሳፍንታዊ ነገር እየተከፋፈለች እንዴት ነው? ቅዠት እኮ ነው ጃፒ። እናቴ እያስተዋልከው አይደለም። ትግሬዎች እኮ አይደለም ወደ ሸዋ ልንመለስ ወደ ሸዋ ፊታችንን አዙረን ሽንታችንን አንሸናም እያሉ እኮ ያውቃሉ። አይሆንም። ከዛ ትግርኛ የሚባል አባይ ሀገር ትግራይ ይመጣል። አሁን በቅርብ ዝም በል። በተለይ ሰሜን ላይ ያለው የኢትዮጵያ ካርታ ይቀየራል። ጃፒ እንደ ዋዛ እንዳታይ። ኢሳያስ አፈወርቂ ለምን ይመስላል በዚህ ደረጃ የሚሯሯጠው የሚቅነዘነዘው? ይሄ 4 ኪሎ ምናምን የሚባለው ሀሳብ ጃፒ ማደንዘዣ። አንተ ራሱ ይህንን ማሰብ የለብህ። አሁን ቤቲ የምትባለው እኛ ትግላችንም ተኩሳችንም ወደ 4 ኪሎ ነው ትላለች። አይታሰብም። 100 ዓመት የጠበቁት ስልጣን 100 ዓመት የክቡር ዘበኛ ምናምን እየተባሉ አንተ እኛ እኮ በኦሮሞ ላይ ግፍ ሰርተናል እኮ
በተለይ የሰሜኑ ህዝብ እናቴ አባቶቻችን እኮ ኃጢአትን እኮ ነው አቃብለውን የሄዱት። ይሄ 4 ኪሎ የሚባል ነገር አይታሰብም አልኩ እኮ አይታለምም። እንዴ ቀልዳለ እንዴ? አብይ አህመድ እኮ ተረጋግቶ እኮ ነው ተረጋግቶ አይዋል አገር ሲመራ ፈርሃን ነው። በቃ ስብሰባ ያደርጋል፣ ሱፉን ይቀይራል። አገር የተረበሸች አይመስለውም እኮ ሲናገር አልሰማውም። ረሃብ ትላላችሁ፣ ከ77 የበለጠ ረሃብ አለ በአሁን ጊዜ ኢትዮጵያ ውስጥ ትላላችሁ። 1 ሚሊዮን ህዝብ እየሞተ ነው አላቸው። ማን ያስገባው? ጅቦ ለምንድን ነው ታልጨርስ? እሺ ይሄ ልጨርስ። 1 ሚሊዮን ህዝብ ካልሞተ አለ አብይ አህመድ ረሃብ የለም ማለት ነው። አስቡት 999 ምናምን ነጥብ 9 ቢሞተ ራሱ 1 ሚሊዮን አልሞላም ማለት። ተመልከት፣ ይሄ ሰውዬ ተመልከት ምን ያክል ጨካኝ እና ረመኔ እንደሆነ። የሚያደርገውን ነገር ታውቃለህ? እያደረገ ያለውን ነገር የተረገመ ነው፣ በጣም የተረገመ ነው አለ። ስልጣኑ አይነቃነቅም፣ ሰውዬው በቃ ይዞታል እኮ። ይህን ነገር ግን በግልጽ ቢነገረን እኛ አሁን ይሄ ድምፅ አይሆንማ። በግልጽ ከተነገረማ ትደራጃለህ። አለዛ እኮ ነው እሱን እኮ ነው የምልህ። እና ታዲያ ምስኪን ህዝብ አያሳዝንህም? ታዲያ አሁን ጅቦ አንተም እዚሁ ተደራጅታችሁ እስክትመጡ አንተ አይገባህም። እንዲህ ለምን በግልጽ አይነገረንም ይላል። እንዲህ ብሎ ሊነግር ትግራይ እናቴን ነው። ኢሳያስ አፈወርቂ ከሞተ በኋላ አሁን በቅርቡ ታያላችሁ። በቅርቡ ይህ ትግራይ ትግርኛ ተናጋሪ የሆነው ህዝብ በተለይ ኤርትራ ውስጥ ያለው ትግርኛ ተናጋሪ በጣም ተደናብሯል እኮ፣ ደንግጧል እኮ በተፈጠረበት ነገር። አብይ አህመድ እኮ ኢሳያስ አፈወርቂ አይኑን ጨፍኖ እኮ ነው እዚህ ማዕት ውስጥ ያስገባው እኮ፣ የማይወጣበት ማዕት ውስጥ። ቀልድ አይደለም። ኧረ አይሙት ትላለች አንቺንም ጅል። እኔ የሚጣልም በጣም ነው የምታናጅኝ። ደግሞ ኢሳያስ አፈወርቂ ከአማራ ይልቅ ትግራይን ነው የሚያምን። ኢሳያስ አፈወርቂ በዚህ ሰዓት ሁሉም የአማራ ህዝብ ይፈልገዋል። አማራን ከማስታጠቅ ትግራይም ባያስታጠቅ ይቀርባል። እንዲህ ያውቃላ ምን እንደሚመጣበት። አላሁ አክበር እያለ ነው። ሚዩት አድርግ። አዛን እስኪጨርስ እድሉ እንሰጣለን። አስታክፍርልህ። አሁን ወንድም እህቶቼ ጅቦ እያንጸባረቀልን ያለውን መልእክት ሁላችሁም ተረድታችኋል፣ ሰምታችኋል። ሌላ የተጋሩ ቤተሰቦቻችሁም እየሰማችሁን ሀገር ለመሆን ገንዘብ እያሰባሰብን ነው ብሏል ጅቦ በአደባባይ እዚህ ጋር መጥቶ። ትላንት ከትላንት ወዲያ እኮ ሆይ 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 ሲባል እውነት እኛ የትግራይ እናት ለምን ተራበች እናርዳት እናግዛት ተብሎ ህዝቡ እየተረባረበ ባለበት ሰዓት ጅቦ አየህ ያልሆነ ነገር ሲናገር አስወጣት። ትግራይ ሀገር የምትሆነው በመዋጮ አይደለም ወይ? ኢትዮጵያውያን 100 ብር አንዳንድ ሺህ ብር ያዋጡት አይደለም ሀገር የሚያደርጋት። ትግራይ ሀገር ስትሆን የኢትዮጵያ ሀብት ወንበር ጭምር ሳይቀር የምንከፋፈለው አይመስልም? እንዲህ የጋራ ሀብታችን እኮ ኢትዮጵያ ውስጥ ያለው አየር መንገዱን ብትል ቴሌኮሙን ብትል የጋራ ንብረታችን እኮ የጋራ ንብረታችን እኮ። አንተ የምታስበው እንዴት ነው? ጃፔ አገር ለመሆን በመዋጮ እንዲህ አይነት ጭንቅላት ናግባ። ትግራይ ሀገር የምትሆነው አዶናይ ባዋጣው ብር ነው እንዴ? ደብረ ጽዮንን አልሰማውም? ንሕና ሃገር ትኾንተለና ወንበር አይተርፈናን ክንማ ቀላን ክንካፈላን አለና እናበለ ስማ አንተ ምንድነው? ራት አይደብርም? አታስወራም። ከፍቼ ማውራት ትችላለሁ፣ ችግር የለውም እኮ ግን ገባ ሰው አንተ ሰው ቤት ሄደህ እኮ ያስወራል። ማንም ያልሆነ ነገር እንዳታወራ የሚሆን ነገር ያልከውን ነው። ትናንት ይህን ነገር መገፋፋት አለብን፣ ሀገር ለመሆን ይህንን ህዝቡን ማነሳሳት አለብን እያልክ ትናንት በትግረኛም በአማርኛ ትንሽ ቀለቀል እያረክም ስታወራ ሰምተናል። ገባ ጅቦ? እኛ ላይ አይደለም አየር የምትይዙት። ሰው በቶ በግልጽ በቃ እኛ አላማችን ይሄ ነው
ሀሳቤም ከሀገሬ ጋር ነው ምናምን ብለህ የሀገር ጥማትን መናገር ትችላለህ እኮ። እኛ ይህን ህዝቡን ማደንዘዝ የለብህም ነው የምልህ። የሚያሳዝን ህዝብ ነው፣ የተጎዳ ህዝብ ነው፣ እየሞተ ያለ ህዝብ ነው። ገባ? አታደንዝዙት። በቃ ፍላጎት የለንም ከዚህ ማህበረሰብ ጋር ተቀላቅለን ኢትዮጵያዊ መባል አንፈልግም ብለህ ተገንጥለ መውጣት እኮ መብት ነው። ለሰዎች በትግረኛ ይህን መገፋፋት አለብን፣ ማበረታታት አለብን። እንደዚህ አይነት ወሬ የሚያወሩት መስማት አለብን። ምክንያቱም ሀገር እንድንሆን ህዝባችን በአንድ ይነሳል። ያልተቀበላችሁ ሰው አለ። ኢትዮጵያን የሚወድ ነፍ የትግራይ እናት አባት እህት ወንድሞች አሉ። ገባ? እንደዚህ ግን ፖለቲካ ውስጥ ያላችሁት ሰዎች እየመጣችሁ መርዝ እየረጫችሁ በዚህ ጋር በረሃብን እንደ ጦር መሳሪያ እየተጠቀማችሁ የምታደርጉን ነገር ትክክል አይደለም። ህዝቡ መራብ የለበትም። የምትወዱት ከሆነ እናስብለት ለዚህ ህዝብ። እንደዛ እናት ውሃ መጠጣት አቅቷት እያየ አንተ ሀገር ስለመሆን ታወራለህ። ጅቡ ጨረስክ? ሀገር ስላልሆነች እኮ ነው የምትራበው አንተ ደነዝ። ሀገር ስላልሆነች ይሄ እኮ ሰው ሰራሽ ረሃብ እኮ ነው። አንተ ሲጀምር ጃፒ ምን መሰለህ ያልገባ ነገር አለ። የኢትዮጵያ ፖለቲካ ወደ መሳፍንታዊ ጊዜ ተቀይሯል እና መሳፍንታዊ ጊዜ አሁን በቴዎድሮስ ጊዜ ታሪክን ካነበብክ አቤት እውቀት ታሪክን ካነበብክና ካየ መሳፍንታዊ ጊዜ አፈራርሶ አንድ ኢትዮጵያን ያደረገው ቴዎድሮስ ነው። ሸዋን ወሯል። ሚኒሊክን በባርነት ጎጃም ውስጥ አኑሯል። ተመልከት እናቴ ትሙት። አሁንም የሚደረገው ያ ነው። መሳፍንታዊ ጊዜ ተመለሰ። አሁን ጉልበት ያለው ነው። ጉልበት ከሌለ ሞጣ ሞጣ እኮ ግን በጣም ጭንቄ እኮ አለች እኮ ሞጣ እኮ ይናገራል። ኢትዮጵያ ውስጥ አስጨርሰኝ አላሁ አክበር እያለ ነው ብዬ እኮ ነው። እና አብዲ ሳውዲ አረቢያ እስቲ ቀስ በል አሁን ሰላት ከመሄዴ በፊት ቆይ አላሁ አክበር ይላል እና አብዲ እዚህ መጥቶ ይሳደባል። እኔ እኮ አንዳንድ አብዲ ስለ ስርዓት አሁን የበፊት መሳፍንታዊ ጊዜ መሳፍንታዊ ጊዜ አልኩኝ። መሳፍንታዊ ጊዜ ኃይሉ የነበረ ወይ ጎንደር ላይ ነበር። በተለይ ዮሐንስ ከሞተ በኋላ እሱን ተው። አሁን ስለሚራበው ማህበረሰብ ለምን አታወራም ጅቦ? እስቲ አሁን ስላለው ሞመንታል ሰዎች ይህ መሳፍንታዊ ጊዜ የሚባለው አሁን ተቀይሯል። ዘመናዊው መጥቷል። አሁን ትግራይ ላይ ያለው ኢሊቱ አብዛኛው የአድዋ ኢሊት ነው ይባላል። ከሰማችሁ ማለት ነው። የአድዋ ኢሊት ነው። አሁን በቃ ነገሩን እንዲያርጎ ያዘው ምናምን የሚዘውረው ትግራይን እንዲህ የሚያረጋት ምናምን ይባላል። ወደ ኦሮሚያ ስትመጣ ደግሞ ሸዋ ነው። ወደ አማራ ክልል ስትመጣ ደግሞ ጎንደር ነው። አማራ የሚባለው በቃ አለ አይደል ኢሊቱ ይሄ ውስጡን የሚያንቀሳቅሰው አማራነቱን እንትን የሚለው በጎንደር ነው። ወደ ትግራይ ስትሄድ ደግሞ አድዋ ነው። ወደ ኦሮሞ ስትሄድ ሸዋ ነው። አሁን ምን አደረጉ መሰለ እዚህ ጋር ካየ ይሄ አሁን የትግራዩ ራያዎች ተነሱ። እኛ ለምን ይቀርብናል? እኛም እኮ ተካፋይ መሆን አለብን። የፖለቲካውን መዘውር ማለት ነው። ከዛ እዚች ጋር ትንሽ ጓገጭ ተባባሉ። ያይ ነገሩን ቲፒኤልኤፍ ነገሩን ያስተካክለዋል ምናምን ነገር አለ ምናምን። እዚህ የወረዱ ሀራ መሬት እነ ጌታቸው የራያ ልጅ ምናምን አዲስ አበባ ገብተው የሆነ ገባቸው አይደል? ከዛ ወደ ጎንደር ስንሄድ ደግሞ ጎጃም እንዲህ ለምንድን ነው የማይሆነው? ጎጃም ለምን የአማራን ኤሊት አንቀሳቃሽና የአማራ ኤሊት ፖለቲካ ላይ ትልቅ ተሳትፎ ለምን አይኖረንም ብለው ጓሉ። ከዛ ጎንደሬው የተረገመ ነው። ከአብይ ጋር ይሰራል ምናምን ራሱን ያጠናክራል። ይሄ ኤሊቱን ማፍረስ አይፈልግም። እንደዚህ ነው ማመን ብዙ ነገር እናወራለን። እና የጎንደር ኤሊትን ካያችሁ የተከዜ ሰብ ተብሎ በመቶ ሺህ የሚቆጠር ሰልጥኖ ቁጭ ብሏል። በአማራው ትግል ላይ እኮ ደመቀ ማንም ኮሎኔል ደመቀ ምናምን እኔ የአማራው ትግል እኮ ምክንያት አልባ ነው ምናምን ሊመቱት እኮ ያያችሁ ኤሊቱ እንዳይቀማኩ አለ አይደል ኮሩ አቤት እውቀት። ከዛ ወደ ኦሮሞ ስንሄድ ነው ወለጋ የሚባል አለ የነ ጅጃ አባል ተመልከት። እዛ ጋር አብይ ቢቃወም አሳባችሁ እኮ የሁሉም አንድ እኮ የሁሉም አንድ ነው። አሁን የጎንደሬውም የጎጃውም አንድ ነው። የሸዋሮሞም የዛውልንገውም አንድ ነው። የትግራይ ራያ ምናምን አንድ ነው።
ግን እዚች ጋር ምን ይፈልጋል? ፖለቲካ ኤሊት እንዴት መወዝወዝ እንዴት መጠናከር አለበት። አሁን ከዚህ ሁሉ ለየት የሚያደርገው የትግራዩ ነው። የትግራዩ ኤሊት እንደምታዩት መጀመሪያ ለቋንቋና ለሀገር ለባህል ሲል ገንጥሎ ያስቀመጣት ኤርትራ ልጅ ያደራ ልጅ ከእሷ ጋር አሁን ከተቀላ ሀይል ጉልበት ነው። ሬስተን ፌክሰን ይመጣል። ሸዋ ደግሞ ይነጋገራሉ። እንዲህ ብናደርግ እንዲህ ይመጣል ምናምን። አሁን እንዴት ነው ማድረግ ጎንደር እንዴት ነው ግት አያቸው ሆን ብለው አንዳንድ ነገር ልናገር ነበር። እንኳን ጊዜ አይደለም ደብረጽዮን ቢቆጣስ ቀልዳላችሁ እንዲ እና አሁን አብዲን እናስገባዋለን። አብዲ አዛን እያለ ነው። ሰላት ትሰግዳለህ አትሰግድም? አወጥ ተሰግዷል። የኛ ጋር ተሰግዷል። ማሻአላ ተባረከላህ። ተሰግዷል። እኛ እና ምን ትላለህ? ምን ስለ ትግራዩ ነው? ስለ ትግራዩም ስለ አማራውም ስለ ኦሮሞ እኔ ስለ ትግራዩ ረሃብ ያው የሰው ልጅ በምድር ላይ እንዲራብ አልፈልግም። ማንም ሰው ጠግቦ እንዲያደር ነው ፍላጎቱ። ግን አንድ ነገር ግን አለ የትግራይ ህዝብ ማወቅ ያለበት። የትግራይን ህዝብ ይዞ ቁማር ከመጫወት ህወሓት መጀመሪያ ህወሓት ደነስ ዛሬም ህወሓት 7 ዓመት ሙሉ ብልጽግና እየገዛ ህወሓት አንዳንዴ እኮ ስም አይፈምስ እኮ ስም አይፈምስ። አንዳንድ ፌመሶች በሳቸው ለመፈመስ ምናምን አላደል። አሁን ቲክቶክ ላይ የምናየው ነገር እኮ የኢትዮጵያ ፖለቲካ እኮ ቲክቶክ ላይ የሚራመዱ። አሁን አንድ ፌመስ ሴት ብትኖር ወይ ደግሞ ፌመስ ወንድ ቢኖር በሱ ለመፈመስ እካሌ እኮ ዮናስ እኮ ምናምን ቤቲ እኮ ምናምን ሬክሰን ፌክሰን ምናምን ቤቲ ጧት ትነሳና እንደ ዮናስ ሙሉ ኖ ጂጂኪ ምናምን በእነሱ ለመፈመስ እና ቲፔሊፍ የለም እኮ አሁን ብልጽግና ነው ያለ። አልገባም። ደነስ ቲፔሊፍ ትቀልዳለህ። ምስኪን የትግራይ ህዝብ ይኑርበት። ቲፔሊፍን ለማጥፋት የኢትዮጵያ ብሔር ብሔረሰቦች፣ የክልሎች ልዩ ኃይሎች፣ የኢትዮጵያ መከላከያ ሰራዊት፣ ኤርትራ ወዘተረፈ እነዚህ ሁሉ ተዛዝለውና ተቃቅፈው በጓደኝነት ያላሸነፉትን ቲፔሊፍ የትግራይ ህዝብን ሂድና ጥፋው ወላሂ ይበል። ኢትዮጵያ ውስጥ እንዳለ ህዝቡ አልቆ 3 ሰው ቢቀር 2 ቲፔሊፍ ናቸው፣ 1 ኦሮሞ ነው። ብልጽግና ግን 2 ቲፔሊፍ ናቸው፣ 1 ብልጽግና። ድብል የኢትዮጵያ ህዝብ አልቆ ማለት 3 ሰው ቢቀር እና ቲፔሊፍን አጥፉ። ቲፔሊፍን እንደሚያተው እሱን ተው። መጀመሪያ የትግራይ ህዝብ ቲፔሊፍን ማጥፋት አለበት። እናንተ ያልቻላችሁትን ለምንድን ነው የትግራይ ህዝብ እንዲያጠፋው? ኧረ አንፈልግ። ኧረ ተውን። ጃፒታ ጅቦ ሌላውን እንደፈለክ ቤት ነው። ግን አንድ ነገር ተባበረን። የአማራ ጥላቻ ያለባቸው አብዲና ሰይዶ ረባቦን እያስገባ ስለ አማራ ፕሊዝ። ይሄ የማዳም ቅምጥ ራሱን ያልቻለ እኛ እኮ ያለውን ፖለቲካ ስሙን መጻፍ የማይችል ሰው አስገብተ ህዝብ እንደወከል አድርገ ስጠይቅ ህዝቡን እንደመስደብ ነው ብራዘር። እና መጠየቅ ካለብህ የተማረ ሰው ጋር ብታወራ መልካም ነው ወንድሜ። እነዚህ በአማራ ጥላቻ ያበዱ ናቸው። እንዳንድ ምን መሰለህ ጃፒ፣ እናቴን ያልገባን ነገር አለኛ እኔም አንተም ማህበረሰቡም አንዳንዴ ፍላጎታችን ቢሆንልን የምንለውን ነገር ማውራት የለብንም። እየሆነ ያለውን ነገር ነው ማውራት ያለብን ጃፒ። እኔ የሆነ ነገር ስለ አይ ይሄ እኮ እንደዚህ እየሆነ ነው፣ እናንተም ተግባብተን ነው ማውራት ያለብን። ማንኛውም አክቲቪስት እዚህ ጋር ያለው አሁን ምኞትህን አይደለም ማውራት ያለብን፣ የምትፈልገውን ነገር አይደለም ጃፒ። እየሆነ ያለውን ነገር ነው መከታተል ያለብን እንጂ ምኞታችን እኮ ብዙ እኮ ነው። ቲፔሌፍ ሀገሩን ተቆጣጥሮ እንደገና ይዞ ምናምን ይሄ ምኞት እኮ ነው። እሱ እኮ እናንተ በምትሰጡን እኮ ከሀሳባችሁ የመነጨ ገባ እና ከእናንተ አንደበት የሚወጣውን ነገር እየሰማን ነው እንደዛ የምንለው ገባ።
አሁን አንተ የምትለኝ አዳምጠኝ፣ አማራ ይቆጣጠረዋል 4 ኪሎ ይገባል ምናምን አሁን በቅርቡ ምናምን እያሉ ምኞታቸውን ለህዝቡ ይሄ ማደንዘዣ እኮ ነው። እሱን ተዋውና ማደንዘዣ እናንተ አሁን ለምሳሌ የትግራይ አክቲቪስቶች የምትናገሩት ነገር ከአንደበታችሁ የሚወጣው ነገር ህዝቡን ፍራቻ ውስጥ ይከተዋል። ገባ? ሰው እኮ ታርቆ ምናምን አብሮ መኖር ይችላል። ባልና ሚስትም እኮ የትግራይ ህዝብ አይፈራም። ስለጥራቻ እኮ አይደለም አሁን እኮ እያወራሁ ያ ሁሉ ተከቦበት ምናምን ጦርነት ያስደነብረዋል ምናምን። ምን መሰለህ አንድ ነገር ልንገር ጃፒ፣ የሰው ልጅ ትን ብሎት ይሞታል። አሁን ባሪያ ሁኖ ከመሞት እንዲሁ ጀግና ሁኖ መሞት አይቀርም እኮ። ግን ጃፒ ስታስብ አሁን ብአዴንን እያቸው እስቲ አብይ አህመድ ስንቴ ነው እንደ ቲሸርት የቀያየራቸው ትግራይ ላይ እነዚህ አሁን እንድርታ ምናምን ብለው የተከፋፈሉት ትግራይ ብቻ ነው የሚመራው ይባላል። አሁን እዛ ገባ። እነሱ እኮ ምን መሰለህ ኢሊት እኮ ነው። ይሄ ኢሊት ነው እንዴ? ይሄ አድዋ ላይ ያለው የፖለቲካ ኢሊት ይሄ ምን አሁን ጎንደርና ጎጃም ላይ ያለው ፍጥጫ ማለት ነው። ምንም ፍጥጫ የለም ጎጃምና ጎንደር መከፋፈል ምናምን መስሎ እና ቆይ ይሄን አስወጥቼ ላስረዳ ስለማሰማኝ ወይስ ታሰማኛለህ? አሁን ትግራይና እዚህ አድዋ የሚባለው አሁን እሺ ይሄንን አስረዳኝ። የትግራይ ክልል ቆይ ላስረዳ። አድዋ ምናምን አሁን የተከፋፈሉት አንድ ነገር ልንገር። ይሄ የተከፋፈለ የምንባለው ሐሳባቸው እኮ አንድ ነው፣ ግን የሚያንቀሳቀሱት የሉ የፖለቲካውን ቃንጃውን ብለው አሁን በባህሉም በምኑም በዘፈኑም ይሁን የሚገቡበት ነገር አለ። ይሁን የራሳቸው የፖለቲካ እንትን አሁን አማራ ይሄ ባህሉ ምኑ አካሄዱ ምናምን ጎንደሬ ነው። ባለፈው እኮ ተተኳኩሰዋል ትግራይ ላይ አላየህም እንዴ? ጅቦ እርስ በርሳቸው ይሄ እኮ አንድ ነው አላማቸው። እናንተ ህዝብ እየተገዳደሉ አላማ አንድ ነው። እናውጣ ጅል ይለኛል። የአማራ እና የትግራይ ኦሮሞ ላይም እኮ የክፍፍል አለ ጃፒ። አሁን አማራን አትክፍል ምናምን አንተ የምታስበው አማራን እየከፋፈልኩ መስሎ ነው። አይደለም። ይሁን አሉ አይደለም መሪዎቹ ፖለቲካውን የሚያንቀሳቀሱት ሌሎችን የሚሰሩ ሰዎች ከሆነ አሁን እንዴት ልበል? አሁን ቆይ በምን አይነት ላስረዳ? ለምሳሌ ያክል ጃፒ እኛ አረብ ሀገር ነው የምንመጣው። አረብ ሀገር ስንመጣ እንሰራለን። ከዛ አረቦችን እናያለን፣ አረበኛ ቋንቋ እንለምዳለን፣ የአረብ አለባበስ እናያለን፣ እንደነሱ መልበስ እንፈልጋለን። ይለውጠናል እነሱን መምሰል። አሁን ይሄ ምንድን ነው? ባህሉ ሀገሩ ምናምን ይቀይራል። አሁን ትግራይን ብታት እንደ የራሱ አለው እንደዛ የምትቀየርበት በአድዋም ይለዋል እንደዚህ ትመጣለህ። ከዛ የራያው ደግሞ ለምን ምናምን ይሄ ነው አሁን የሚያጣላቸው እንጂ አመለካከታቸው አንድ ነው። ጎንደር ላይ ስትገባ አማራውን አብዛኛው እንትኑ በጎንደር የተሳበ ነው። ሁሉም ነገር ፖለቲካውን የሚዘውሩት ምናምን እዛ ነው ዋናው። በቃ እንትኑ የፖለቲካ እንትኑ ያለው ማከፋፈያው አሁን የፖለቲካ ማከፋፈያው አድዋ ላይ እንደሆነ ማለት ነው። ከዛ ይሄንን ማከፋፈያ ወደ ራሳቸው ማምጣት ይፈልጋሉ። አሁን ወለጋ ላይ ያለው እሱ አሁን ከሸዋው ቀምቶ ምናምን የለም እንትኖች ቡኑ ምናምን እዛ ገብተዋል አይደለ ጃፒ እንጂ መከፋፈል አይደለም እንጂ አሁን አማራው እኮ ዓላማው አንድ እኮ ነው። የትግራይም ዓላማ አንድ ነው። የኦሮሞም እኮ ዓላማ አሁን ኦነግና ብልጽግና የምትለየው ነገር የለም። ግን ማመንጫው ማከፋፈያው ከኛ ይሁን በብዙ ነገር አልገባም። አሁን ጃፒ እንዴት ነው ማስረዳ? ይሄንን ደብረጽዮን 2 ዓመት ፈጀበት ይሄን ነገር ሊያስረዳ 2 ዓመት እና የትግራዩ ከኢትዮጵያው ውስጣዊ መከፋፈል ይለያል። ለምን? ከዛ ከኤርትራው ጋር የሚያስተሳስራቸው የሆነ ገመድ አለ። የትግራይ ትግርኛ ተናጋሪ ይባላል። እዛም ይደነብራሉ። እዚህም ትልቅ ነገር አሁን ምንድነው የዚህ ኢሊት መከፋፈል ይመጋገባል። ደግሞ ምግግባሉ። አሁን ቲፒኤልኤፎች ከኦነጉ ጋር የመመጋገብ ከወለጋው ጋር በራያ በኩል ያሉ እንትና ደግሞ ከሸዋው ጋር መነጋገር ማጣ ከዛ የሆነ በሀሳባቸው ላይ ተፋጭተው ተጋጭተው ምናምን አንድ የሆኑ ሰዓት ኢትዮጵያ ውስጥ ካርታው ይለወጣል፣ አነጋገሩ ምናምን ሁሉም ነገር። ከዛ ጃፒ ብቻህን እዚህ የሆነ ነገር ትለኛለህ። አሁን ገብተህ እሰማለሁ። እናመሰግናለን ጅቦኛ፣ አዳምጠነዋል። ከታች ሆነን ስልጣኑ ያንተ ነው፣ ስልጣኑ ያንተ ነው፣ ብራዘር ቤት ነው።
ግን አሁን እኔ አንድ ነገር ምነግርህ በአማራ ክልል ውስጥ የትኛውም እኔ ልምራ የሚል የፖለቲካ ፍጭት የለም። ጎንደር ላይ የሆነው ምንድን ነው? አደጋ ስለተጋረጠበት ነው የጎንደር ህዝብ። ምክንያቱም ከብልጽግናም ከቴዴፍም ጥይት ተደቅኖበት ያለ ነው ራያና ጎንደር ገባ። ያ ስለሆነ ፖለቲካውን አዙሮ ህዝቡን አማራን ከአማራው ጋር ቁርሾ ለማያያዝ የምትፈጥሯት ነገር ነች እንጂ ውስጥ ያላችሁት መጀመሪያ የራሳችሁን ፖለቲካ አስተካክሉ። እኔ አሁን ስለ ትግራይ ብትነግረኝ እየተነተንኩልህ እኮ ነው። ለምንድን ነው እንደ ኤርትራ የሚባሉት የሚበደሉት? አጋሜ የሚባሉት ለምን ይበደላሉ? ገባ ይሰደባሉ። ገብቷል። አንዴ ልጨርሳ ወንድሜ። ይሰደባሉ። ገብቷል። የሆነ ትግራይ የሚባለው ቋንቋውን የሚናገረው ብቻ እንዲደገፍ ተደርጓል። ራያ አካባቢ ያሉት አሁን የትግራይ ተወላጅ የሚባሉት የራሳቸው ባህልና የራሳቸው ማንነት አላቸው። ይፈልጉታል ማንነታቸውን። ራያ ትግሬ የሚባሉት ገባ። አማራንን የሚሉ አሉ። ከመካከላቸው ነፃነት የሚፈልጉ አሉ፣ ጦርነትን የማይፈልጉ አሉ። ገባ። ግን ወታደር አደራጅተው እርስ በርስ እዙ አካባቢ የሚኖረውን ሰው እየተገዳደሉ የእርስ በርስ አይደለም። እኮ ልጨርስልህ፣ የኔን ሀሳብ ልጨርስልህ። አሁን ጌታቸው እሊት ምናምን አልከው እንጂ ጌታቸው ረዳ ሀሳብ አብሯቸው የኖረ ሰው ነው። ሀሳባቸውን ተረድቶ የእነዚህ ሰዎች ሀሳብ ለማህበረሰባችን አይጠቅምም ብሎ ተገንጥሎ የራሱን ወታደር አደራጅቷል። ሀሳባቸው አዳምጠኝ ጃፒ። አሁን እኔ ደግሞ ላውራ። አሁን እኔ ሳላወራ አንተ እኮ ታች አድርገኸኝ ስንት ደቂቃ አወራ ጅቡ። ጀኔራል ጻድቃንን ብታይ ጨርጨር የተባለበት የራያ ቦታ ነው የተወለዱና ይሁን ኢሊቴው የሚባለው አሁን ራያ ያለውና አድዋ ያለው ወይ ደግሞ የምንለው አንድ ነው። አስተሳሰቡ ስለ ትግራይ ነው የሚያስቡ። ግን አየለም ቅድም እንደነገርኩ የፖለቲካ ማከፋፈያው ምናምን የሚባል ነገር ለምን የበላይነት ሁሉም አንድ ከሆነ የበላይነት እኮ አይደል? አንተ አይገባም። እኛ እንዲገባን አይደለም ህዝቡ እንዲገባው ከጦርነት እንዲወጣ ህዝቡማ በደንብ ይገባዋል። አንተ ነው ያልገባ። አሁን ጎንደር አንድ ነው፣ ጎጃም ገብቶናል። እኛ ገብቶናል። አንድ እኮ ነው። አንድ ልዩነት የለም። ከሌላ ቦታ የሚወረወረው የፖለቲካ ሀሳብ ይገባዋል የአማራ ልጅ ከየትኛውም አቅጣጫ አማራውን አንድ እኮ ነው። ግን ይሄ የፖለቲካ ማከፋፈያው የባህሉ መመንጫው ምናምን ጎንደር ነውና ወደ ጎጃም እንዲሳብ ይፈልጋል። ተመልከት እዚህ ጋር አይደለም። እኛ የገባን ነገር ምን መሰለህ ጅቦ፣ አሁን እነዚህ የራያ አካባቢ አፋር አካባቢ ያለው ጦር እነዛኞቹ እድሜ ልካቸውን ህዝባችን እያስጨረሱ ነው፣ ከነሱ ጋር መዋጋት አለብን እያሉ ነው። ባለፈውም ተዋግተዋል፣ ሙከራ አድርገዋል። እንዴ አይተን ስንት ሰው ሞተ እኮ። እነዛንቹ ትንሽ ጥይት መሳሪያ ምንም ስላላቸው አሁን ጃፒ እኔ እንደዚህ ያው ጎንደር ጎጃም ምናምን ስለው አማራን የከፋፈለ ምናምን ነው የሚመስለው። እኔ እኮ ደፍሬ ነው ራያና አድዋ እያልኩ መነግር እኮ ደፍሬ እኮ እናቴን። ይሄ ደግሞ ክፍፍል እኮ አይደለም፣ የሆነ የፖለቲካውን ይዞታ መቀየር በቃ እንደዚህ በእጃቸው ውስጥ የተሰመዚህ በቃ የሆነች ቶሎ ብለው ከዛ ያኛው አሁን አድዋ ላይ ያሉ ፓወር አለ በጣም ከኤርትራ ጋር ኃይለኛ ግንኙነት አለው ምናምን። እነዚህ አሁን እዚህ ጋር የመጡት ደግሞ ይሄ ታችታችሁ እንደዚህ እነ ጻድቃን ምናምን አየህ፣ የፖለቲካ እንትኑን ለመያዝ ነው ቋቱን ለመያዝ ነው እንጂ ይሄ ህዝብ መከፋፈል እርስ በርስ መዋጋት ምናምን እሱን ቶ አሁን አማራው እዚህ አሁን ጎንደር ነው ዋናው ጎንደር፣ ጎጃም ላይም አለ። አሁን ወደ ጎጃም እንዲሳብ ነው የሚፈልገው። ይሄ ሸዋና ወሎ ራሱን የቻለ ሌላ ኬዝ አለው። ግን አሁን ሁለቱ ላይ ነው ያለው ስበቱ። ለምሳሌ አሁን አንተ ቅድም ስታብራራ ነበር ጎጃም ከብልጽግና ጋር እየተዋጋ ነው ታውቃለህ። ጎንደርስ ከብልጽግና ጋር የሚሰሩ ታጣቂዎች በብልጽግና የተደራጁ አሉ። ግን ብልጽግና ሆነው አይደለም። የጎንደር የፖለቲካ ቋቱ እንዳይነካ ነው። እዛ ጋር ሁለት ቢላ አይደለም ረስተን ፈክሰን ዝችም እዛችም አሁን ጎንደር ላይ ተዋል። በጣም ፍጭት እኮ ነው ያለው። ከዛ ኢሊቶች ደግሞ ይመጋገባሉ። አሁን ቲፒኤልኤፍ ከኦነግ ጋር ነው የሚመጋገቡ። ይሄ ራያው ደግሞ የሚመጋገበው ከብልጽግና ጋር ነው። አየህ የሆነ ሰዓት ላይ ተመጋግበው ነገራቸውን ረስተን ፈክሰን ብሎ እንዲህ ነገሩን ፍትት ሲያደርጉት የኢትዮጵያ ካርታ አየር ላይ ይቀየራል። አየር ላይ እናቴን ጃቢ አየር ላይ ነው የሚቀየረው። እንደዚህ የድሮ ኢትዮጵያ ምናምን የሚባል ነገር የለም። ይህም ጎንደር ጠንቅቆ ነው የሚያውቀውና የሆነ ነገር ይፈልጋል። አንተ ሌላ ነገር መከፋፈል ምናምን መስሎ ነው የሚታይ ያለ ነገር ኦነግና
ናኩ ልዩነት አሉ። ጅቦ የጎንደርን ጦስ እልም አድርገህ ይዘህ ሂድ እየተባልክ ነው። ምክንያቱም ያቆበቆብክበትና የተነገረን ዓላማ በዚህ ሰዓት ህዝቡ ተርቦ እንኳን ፖለቲካ ላይ ናቸው ያላችሁ። በጎን አንደኛው ገንዘብ ይሰበስባል፣ አንደኛው ፖለቲካውን ይሰራል። እና እነ ዮዳ ምን አጠፉ? እንዲህ ሳቅ ግድ የለም በኋላ ታገኘዋለህ። አንተ ምሳቅ ብራዘር እዚያም እናቴም ጃፒ ሰው ፖለቲካውን አልገባው። እኔ እናንተ መግባባት ነው ያለብን። አንዳንዴ ትግራይ ምናምን ስንል ትግራይ የአደራ ልጅ ኤርትራ የምትባል ሀገር አለች። ያቆ ሁሉም ነገር ሴራው ጠቅላላ በቃ ይህንን የአማራን ህዝብ ለመጨፍጨፍ የተዘጋጀ ነው ነው የምትለን። እኔ እኮ ግራ እኮ ነው የሚገባኝ። እኔ ሴራ እንደዚህ ያወራለሁን የጎንደርን ዓላማ ታወረዋለህ። አሁን ትግራይ ላይ ህዝብ ተርቧል፣ ገንዘብ እንሰብስብ እየተባለ ለምሳሌ የተከዜ ዘብ የሚባለው በስንት ሚሊዮን ነው የታጠቀው መሳሪያ። የአማራ ልጆች ናቸው እኮ። ለምንድን ነው አማራ ላይ ጦርነት ብልጽግና ሲያደርግ ያልገጠሙት? እሱም እኮ ገጠመ አልገጠመ የሚለውን ነገር አንተ አይደለም የምታብራራው። ምክንያቱም አንተም እኮ እሱን ለመውጋት እሱ ለመውጋት አለ። አየህ እንዲህ ፖለቲካ በጣም ባለጌ። የጎንደር ኤሊቶች በፖለቲካ በጣም ጎበዞች ናቸው። እናቴ ትሙት ሴረኞች ናቸው። ነገርኩህ እኮ ኢህአዴግ ሲደራጅ የሸዋን ኦሮሞ፣ የአማራን ጎንደሬ፣ የትግራይን አድዋ ይዞ ነው የተደራጀው። ማንም አባቱ አልጠጋቸው። ሰልጥነው ይተዋወቃሉ ነው። ከዛ ምን አደረገ? ከነሱ ትንሽ ሻል ብሎ መጣ ቲፔልፍ። ሌላው ቢቀር ትግራይ ትግርኛ የሚባል ታላቅ ሀገር መፈጠሩ ስለማያውቅ ኤርትራ ለምን ጎረቤት ሀገር ሁና ለአንድ ለ30 ዓመት አትጠብቀንም ብለው መጀመሪያ ቆይታ ያሳፈቅ ኢትዮጵያዊ መሆን ነበር የሚፈልገው። ኢትዮጵያዊ ከሆነ ይቀየራል ነገሩ። አሁን እንደምናያለን አንተ ሀገር ነው መሆን ያለባት ለነስ ለምን ኤርትራ ኢትዮጵያዊ ሆና ከቀጠለች ኢትዮጵያዊ ስበት ይኖረዋል። አሁን ኤርትራ ውስጥ ያለው የህዝቡ እንትን ኢትዮጵያን በጣም ነው የሚጠሉት አገር እንጂ ከኢትዮጵያ ጋር መኖርን በቃ ሀገራቸው እንዴት እንደሚያቆራቸው ገባ። አሁን ትግራይ የምጠይቀው ኢትዮጵያ ጋር ነው ይላል። ይህን ደግሞ እንዴት አድርገው ከኢትዮጵያ ጋር መቆራረጥ እንዳለበት ደግሞ ሰርተው እና ምንድን ነው ትግራይ ትግርኛ የሚባል ታላቅ ሀገር ይሆናል። እንደ ኦሮሞ እኮ ለ100 ዓመት እኮ ነው ስልጣኑን የጠበቀው። ለ100 ዓመት እንዲያድፍቁ አሁን ዝም ብሎ የሚለቅ ይመስላል። እናቴ ትሙት ይፈራረቁብናል። መቼም እድሜ 100 ዓመት መጠበቅ እንዴ! ኢህአዴግ እኮ ስልጣን የጠበቀው እኮ 17 ዓመት ተዋጋ ምናምን ስንት ዓመት ያውም ኤርትራ ቀድሞ ነው ለነፃነቱ እንትን የተዋጋው። ብዙም 100 ዓመት እኮ በጣም ከባድ ሩቅ እኮ እና በዚህ 100 ዓመት ከልጅ ልጅ ተወራርሰው ያገኙትን እንዲህ በቀላሉ የሚለቁ ይመስላል። አይ ማሪ እማ በቀን ላርግክ ለዚህ ህዝብ ትግትዋላ። ምንድን ነው አንቺ ደግሞ ጀመረሽ ደግሞ? እንዴት ነህ? ደህና ነህ ወይ? ሰላምታ አይቀልም አንቺ ደነዝ። አይ ስንት ቦዝ ሰላም አለ። አይ ሸዋ ኦሮሞ ትላለህ። ሸዋ ደብረ ብርሃን እኮ ያማራ ነው። ሸዋ እኮ ያማራ ነው። ከየት አባ ያመጣው ነው? ብድግ አድርገክ ድሮ አጎቶችህ ርስት እንደሰጡት እያነሳ የምትሰጠው የሰው ርስት ምን አስብ። አሁን እዚህ ጋር ደግሞ እዚህ ጋር አሁን ሸዋ አላልኩም። ሸዋ ስትል ነበር ይሰማ። አዳምጪ። አሁን ወሎ አላልኩም ሸዋም አላልኩም። የሸዋና የወሎ ኤሊትን አሁን አልነካውም። ለምን? ምክንያት አለኝ። እኔ የተናገሩት ኖ አዳምጪኝ። ሸምጠጣ እኮ አይደለም እንጂ የወሎ የሸዋ አሁን ለምሳሌ ራያ አማራ ነው ይባላል። ራያ እስከየት ነው ብዬ ብጠይቅሽ አታውቂውም። እስከ መቀሌ ጫፍ ድረስ እኮ ነው። አንቺ የምትፈልጊውን ግን የሆነ ራስሽ ያከለል እንትን ያልሽውን ብቻ ነው። አየሽ የሆነ ነገር አለ ኢትዮጵያ ውስጥ የሆነ የተዘበራረቁ የካርታ አቀማመጦች አሉ። እነዛ አሁን የሸዋ አማራ አለ፣ የሸዋ ኦሮሞ አለ። አውቃለሁ። ይሄንን ታውቂያለሽ አንቺ አይደል? ሸዋ ማለት እኮ እስከ አምቦ ድረስ ምናምን ወደታች ኦሮሞ እኮ አለ።
ወሎ ብትመጪ አሁን ኦሮምኛ ባቲ እኮ ኦሮምኛ ተናጋሪ እኮ ናቸው እንዳለ እዚህ አፍንጫሽ እዚህ ኮምበልሻ ውስጥ እዚህ ደሴ ውስጥ ዝቅዝቁን ውርድ እንዲያልሽ እንዳለ ኦሮምኛ ተናጋሪ ናቸው። ይኸው አንዳንዴ ፖለቲካው አቤት እውቀት እኮ አቤትን ያልተንተን እኮ አቤትን እኮ አልሰራው ፖለቲካ ሚጣይ ሚጣ ኔትወርክ ሚጣ አለሽ? አረ ሚጣ ሚጣ አትሰማም። እና የኢትዮጵያ ፖለቲካ ይሁን አቀማመጡ አሁን ምን መሰላችሁ? እኔ ግልጽ ነው የምነግራችሁ፣ እናቴ ትምት ከልቤ የሸዋና የወሎ እንትን አይነካም። ቅማላም ጆከር ራስ እንዳትሉ አይደለም ፌክ ነው። አይነካም። እሱ ፖለቲካውን እዚህ ትንታኔ ውስጥ አይገባም። ሸዋ አራዳ ተመሳስሎ ነው የሚኖር። እናቴ የሸዋ ፖለቲካ ተመሳስሎ ነው የሚኖር። ወደ ወሎ ስትመጣ ደግሞ እንዲሁ ተመሳስሎ ወሎ አማራ ብቻ አይደለም እኮ አፋርም፣ ኦሮሞም፣ ትግራይም አማራም ራሱ ቅልቅል ያለበት እና የነዚህ ፖለቲካ በጣም ውጥንቅጥ ነው፣ የማይፈታ ነገር ነው የሁለቱ ፖለቲካ። አሁን ፖለቲካው የሚሰራው ይሄ በተለይ የራያውና የአድዋ ሬክሰን ፌክሰን፣ የጎጃሙና የጎንደሩ ሬክሰን ፌክሰን፣ የወለጋውና የሸዋው እነዚህ ናቸው። በቃ ፍጭት ላይ ግጭት። እነዚህ አሁን ነገሩን ካጣሩና ከጨረሱ በኋላ አቤት ትንተና፣ አቤት እውቀት። እኛ እኮ አልገባን። ሀገራችን እኮ በመሳፍንታዊ አገዛዝ ከዛ ደግሞ ለ2 4 4 8 16 የተባለውን የፖለቲካ እንቅስቃሴ እኮ እየተደረገ ያለው ጀኔራል ደመቀ ኮሎኔል ነው እንጂ ደመቀ ዘውዱ ይባላል። እሱ የሚመራው ጦር መሰላችሁ? እሱ እኮ በአባቱ ትግራዋይ እኮ ነው። አልገባችሁ? ኤርትራውያን ፖለቲካ ጎበዝ ናቸው። ገብቷቸዋል። አሁን ተደናግጠዋል እኮ ኤርትራውያን ተደናግጠዋል። አንደኛ አብይ ያልሆነ ነገር ፈጥሮ አስገባቸው። አብይ አህመድ ገባ ያልሆነ ነገር ሴራ ተሰርቶም ብዙ ነገር አርጓል ይባላል። ኢሳያስ አፈወርቂ ለህዝቡ እንትን ማለት አይፈልግም እንጂ በድሮን ጭምር መጭድ ያደርጋችኋሉ። እዚህ መሳሪያ እንትን እናቴን እውነቴን እኮ የኢትዮጵያ መከላከያ ሰራዊት የራሱ የሆነ የስለላ ቡድን ገብተዋሉ። ብዙ ነገር አለ። ኢሳያስ እኮ ብዙ ነገር አሳጥተውታል። ሴራው ሳይገባው እኮ ትግራዋይን አጠፋለሁ ብሎ አቅሙ ተዳከመ። ከዛ ማድረግ ያለበት አሁን የውጭ አካሎች የውጭ መስዋዕትነት የሚከፍል የለም። የውጭ ኃይል ፍጹም መስዋዕትነት አይከፍልልም። ግብጽ ብትለው እንትን ብትለው ሳውዲ አይከፍሉልም። የሰው መስዋዕትነት አይከፍሉልም። መሳሪያ ሊሰጡ ይችላሉ፣ ሊያስታጥቁ ይችላሉ፣ ምናምን ይድሩ ምናምን እና ይህን ደግሞ ጠንቅቆ ያውቃል። ጽምዶ ምናምን ነገር አለ። የትግራይ ትላልቅ ጄኔራሎች ሳዋ ላይ እኮ አሁን እነሱ ናቸው የሚመሩት እኮ ይህ ትግራይ ወይ ፖለቲካ ላቆም ነው ማሬ። እና እናቴን ነው የምላችሁ። አሁን ኤርትራ ለ30 ዓመት ሲሰደዱ እንዴት ትቀልዳለን? በኤርትራ ስም እኮ ትግራዋይ ሆኖ ኤርትራዊ ዜግነት ያለው እኮ ነፍኩ አውሮፓ ምናምን ብርጌድና አመዱ ፖለቲካ በጣም እንትን የሚለው በጣም ይከብዳል። እንዲህ አብይ አህመድ ሀገር እንደዚህ አደጋ ላይ ተጋርጣ እንዲህ ሰው ጦርነት ውስጥ ረሃብ ውስጥ ገብቶ አዲስ አበባ ለምን መሰለ የሚያሽቆጠቁጣት? ቀልዳለ እንዴ? አለኩ አልገባችሁ? እንዲህ አዳዲስ ኤርፖርቶች፣ አዳዲስ ብላብሎች፣ ግንባታ ሬክሰን ውስጥ ስንት ነገር ዝም ብሎ ይሄንን ሁሉ አመራር እኮ ያውቃል እኮ አደጋ የሚጋረጥበት ስልጣኑ የሚፈርስ ምናምን ቢሆን ይሄን ሁሉ ነገር ያደርጋል እንዴ? እንደ መንግስቱ ዙምባቤ ወይ የሆነ ሀገር ላይ ትልቅ የእርሻ መሬት ይገዛ ነበር እኮ። ይሄን አዲስ አበባ እንደዚህ ቢል አቤቱ
ልማት ይላል እንዴ ኮሪደር ልማት ምናምን ይመስላል። እኔ አንዳንድ ፖለቲከኞች ያሳዝኑኛል። እና ግን የኢትዮጵያ ካርታ ትቀየራለች። ይሁን ግድል። ለማንኛውም ስለነበረን የፖለቲካ ትንታኔ እንዴት ወደ ፖለቲካ ገባው እንዬ ግን ለምንድን ነው የማትመክሪኝ? ምን አለ አንዴ ብትደውይልኝ እዚሁ አየር ላይ ዘግቼ ወጣ ነበርኩ እናቴ። እንዬ ቤት አየር ላይ አንዴ ብልግና ማለት እዚህ ኦሜ አጆ በቃ ይሄን ህዝብ ትግተዋል አይደል? ህልምህን ሁሉ ማታ ያለምክን ሁሉ መተህ በቃ ትተነትናለህ እኮ አንተ። አንዳንዴ ያናዳል። ህወሓትን አጥፉና ምናምን ህወሓት እንዴት ነው የሚጠፋው? ጠፍቷል እኮ ምን ያለ መስሎሃል እንዴ? ስሙ ብቻ ነው ያለው እንዴ? ምን ሆነሃል? በጣም እውነት ነው። ስሙ ብቻ ነው ያለው። ተስፋና አንተ እንደሱን ህወሓት አለች ምናምን ደርሲ ምናምን ግን ባይዘው ወይ አሁን ስለ እንትኑ እንዴት ተቆይ ስለ ህዝቡ ማለት ነው ስለ ረሃቡ ምናምን እናንተ ሁላችሁ ማለት ነው አክቲቪስቱ ግለሰቡ ምናምን ሁሉ ማለት ነው ደሲ ላይ ደብረጽዮን ላይ እጁ መቀንጠር ሲያቀተው ወደ መንግስት ላይ እንዴ እዛ እናንተ ያላችሁ እንዴ በስንት መርዝ ህዝቡ ያለቀ ያለው ጅቦታ ወይኔ ተናገሩ ህዝብ እንዴ እኮ መንግስት አሁን ምን መሰለህ እዚህ ጋር የኢትዮጵያ መንግስትም አሁን ያስራበው ቲፒኤልኤፍ ነው ይላል። የቲፒኤልኤፍ መንግስት ደግሞ ኤግዛክትሊ ቲፒኤልኤፍ ነው ያስራበው። የቲፒኤልኤፍ ደግሞ አሁን ብልጽግና ነው ያስራበው ይላል። አየህ እዚህ ጋር እንትና እንዴ ድሮ ቲፒኤልኤፍ እኮ ማለት ነው ድሮም እኮ ምን ታደርጋለች መሰለህ ድሮ ራሱ ማለት አብራ ትገልና ናና የትግራይ አስጨርሰኝ አንዴ ይቅርታ መኪና እንዳይገጭ ዳር ሂድ እንዴ በፕሪቶሪያ ስምምነት እኮ ስማ እኔ ግን አንተ አንድ ጥያቄ ልጠይቅህ ፕሪቶሪያ ስምምነትን አይተህ እኮ አንብበከው አላነበብኩት ታዲያ ለምን የምትከራከረው በፕሪቶሪያ ስምምነት እያለ በፕሪቶሪያ ስምምነት የሙሉ የትግራይ መሬቶች መመለስ አለበት። የለም እንደዛ የሚል የለም። ወልቃይት መልሱ ምናምን የሚል የለም። ምን ያምጣ ወልቃይት አላልኩም። ወልቃይት አላልኩም። እንደዚህ የሚል የለም። ትጥቅ ፍታ ተስማማ ምናምን የሚል ነው ያለው። እኔ አመጣለሁ ግዛቱ ወደ ግዛት ይመለስ፣ ታጣቂ ኃይሎች ካሉበት ቦታ ይውጡ ምናምን የሚል አለ። አንቺ እንደፈለግሽ እኔ እንደፈለግኩኝ ሳይሆን አመጣልሃለሁ። እንደዛ የሚል የለም። እና ብዙ ታጣቂዎች እንዳለ ያሉት በአራቱም ማዕዘን ያሉት ታጣቂዎች ትጥቃቸው መፍታት አለባቸው፣ ከቦታው መንቀሳቀስ አለባቸው ምናምን ብዙ ነገር አለ። አንቺ ደግሞ እንዳነበበ ሰው አንብበዋል ትኛለሽ። ተይ እንጂ ሆነም ቀረ ፖለቲካውን እንደቀላል ማየት የለብን። እናቴን እንደቀላል ማየት የለብን። ይከብዳል። እየመጣችሁ ደግሞ ቲፒኤልኤፍ የምትሉ ሰዎች ቲፒኤልኤፍ የለችም አለች ታለች። አሁን ቲፒኤልኤፍ ጠፍቷል ይለኛል የገባው ልጅ። ከዛ ደግሞ ቲፒኤልኤፍ እያስራባቸው ነው ይለኛል። አብይ አህመድ ቲፒኤልኤፍ ተበትናለች ብሎ ከቲፒኤልኤፍ ጋር ሲደራደር ታየዋል። እነዚህ ደግሞ ቲፒኤልኤፍ እኮ አፈሩናለች ተበትናለች። ምን ቲፒኤልኤፍ አቅም አለው እንዲህ ምናምን እና ህዝብ ደግሞ ያስርባል ቲፒኤልኤፍ ይላል። ደግሞ ይሁን ነገር እንጂ ውዝግብ ህዝቡን እኮ አውቀው እኮ ነው ያወዛገቡት እነዚህ ፖለቲከኞች ስራቸውን እየሰሩ አላይ ቢታ ትሻለኛለች። 4 ኪሎ ግን ማንም ሰው እንዳይመኝ ማንም ነግሬያቸዋለሁ። እዛ በዱዓ ነው የምንገባው። ያ ረቢ አንተ ሀገራችን እኮ ታስፈራለች እኮ እግዚአብሔርን። በተለይ አሁን ከወር ከ2 ወር በኋላ የሚፈጠር ነገር አለ። ቲፒኤልኤፍ ራሱ ትዕግስት ያልቋል ምናምን እያለ ነበር። ቲፒኤልኤፍ ከጀመረው ደግሞ መጥፎ ካለፈው ስህተት ተምሬያለሁ። ቲፒኤልኤፍ እኮ ነው እንደዛ የሚለው። ካለፈው ጦርነት ስህተት ነው ተምሬበታለሁ። በስህተት ደብረ ብርሃን የገባ ሰው አሁን ስህተቱን አርሙ የት ሊገባ ነው?
አይ እኔ ፖለቲካውን እኔ ዝም ብዬ ነው የምተነትነው እኮ እኔ እኮ አልተንትነው እኮ እንዴ ካለፈው ስ እኔ ደግሞ የሚገርመኝ ልጆቼንና ሚስቴን እዚህ ቁጭ አድርጌ ፖለቲካ መተንተኔ። አረ ለልጆች እንኳን ስትል አረ ለሚስት እንኳን ስትል አትሉኝም? ሰው ቤተሰቡን እዚህ ቁጭ አድርጎ ፖለቲካ ያወራል። ፍቅር እናትን የሰው ልጅ የቤተሰቦችን ፎቶ ቁጭ አድርጎ ፖለቲካ፣ ኑሮ፣ ፍቅር፣ ልጅ እንዴት ጣዕሙ እንደሆነ እንዬ ተሳሳትኩ። በፍቅር አብሮ መኖር፣ በፍቅር ላይ ፍቅር ደግሞ ፍቅር የሆኑ ልጆች ሲመጡ ኑሮ ውድነቱን በፍቅር እንዴት እንደቻልን ነው። ልጆቻችን እያችሁ ሲያለባበሳቸው ተመልክቱ። ይህ አሁን ከ2 ዓመት በፊት ነው። 2 ልጅ እንደወለድን ነው። 3ኛ ልጃችን ከተወለደ በኋላ ምን እንደምንመስል ቆይ ላሳያቸው። ሶስተኛ ልጃችንን ከወለድን በኋላ ሚስቴም እኔም አፈር መስለን ፊቷ ራሱ ተጋግጦ ተመልክቱት። መሀል ላይ ያለው ልጃችን ራሱ የድህነት ጥግ። ሶስተኛ ልጅ ሲመጣ እንዴት አይነት የፊት መጎሳቆል እንደደረሰብን እኔና ሚስቴ ተመልክት። ልጅ ማብዛት ጥሩ አይደለም። አሁን ስለዚህ ማውራት ስችል የልጆችን ፎቶ ደግሞ ነገ አደጋ ቢደርስባቸውስ ልጆች ትምህርት ቤት ላይ ሲሄዱ እንደ አንተ የዛ አክቲቪስት ልጅ ነህ ቢባሉስ? እኔ አይደለም ማለች እንዬ ቢያንስ እንጂ ኧረ ልጆችን ፎቶ አንሳ ምናምን አትይኝም? ወይ ማሪ ልጆቼንና ሚስቴን እዚህ ቁጭ አድርጌ ፖለቲካ ሳወራ እንዲሁ ምን አይነት ሰው ነኝ ግን? እንግዲህ ምን አለ አሁን የደብረ ጽዮንን ወይ አብይ አህመድን ፎቶ ባድርጌ ባወራ እኔም ብሎ የፖለቲካ ተንታኝ። አቤት እውቀት አቤት። 3ኛ ልጅ ግን መውለድ የለብንም ነበር እኮ እንዲህ ፊትሽ ጨው እስኪመስል ድረስ የኔ ፍቅር የጅብ ግልግል። ለማንኛውም ምዕመናን ስለነበረኝ ቆይታ በጣም አመሰግናለሁ። አደራ የሚስቴንና የልጆችን ፎቶ ደግሞ የዚህ አክቲቪስት ልጅ ምናምን እያላችሁ ሚዲያው ላይ እንትን እንዳትሉ። አንዳንድ ሰዎች አላችሁ ልጅ ዘቅዝቃችሁ የምትሳደቡ እናቴ እኔ በልጆች ይቀልዳሉ። በተለይ መሀል ላይ ያለችው አቤነዘር ልጄን የሚነካ ልትገቢ ነው እንዴ? ፍቅር ይመችሻል። ድረስቲ ግቢ። ምን አይነት ባል ሰጠሽ? ልጆቼ ልታስረግጥ ነው የለጠፍካቸው? ከሁለተኛው ልጅ በኋላ ኢቢሴን ያገባው እኔ አይደለሁም። ይኸውልኝ የኢትዮጵያ ሕዝቦች እንደ ይወዳ በቀውጠዋለሁ ልጆቼን ሰደቡብኝ ብዬ ፍቅር አንገቴ ምን ሆኖ ነው የተሸበሸበው? ምን አውቃለሁ። የ3ኛ ልጅሽን ከወለድሽ የማለኛዋ እኔ ነኝ። ፍቅርዬ እኔ አይደለሁም። ፍቅርዬ 3ኛ ልጃችን አየሽ ፊታችን እንዴት እንደቀያየረው ገረጣጣን እኮ እናቴ። ወይ ኑሮ ከየት ነው ግን የምታመጣቸው? ምን አውቃለሁ። እና ነይ እኑ የልጆቻችን ቢረገጡ በእኔ ስህተት ስለሆነ ይቅርበኝ። እሺ እግዚአብሔር ፖለቲካ ውስጥ አነካክታችሁ ልጆቼ ተለጥፈው ባይ እናቴ። ወይኔ ፍቅር ይገባባል። ይለጥፉት ምን የኔ አይደለም ነው? የኔ አይደለም ሊሆንም አይችልም። ያንተ አይደለም በይ። የኔ አይደለም ደፋር
እኔ ነኝ እንጂ አመጥ የወለድኩት። ከሌሊሴ ነው የወለድኩት። ሌሊሴን አስገባን። ኖ ያንቺ ልጅ ነው እንዲህ ግርጥጥጥ ያደረገሽ። እኔ እኮ ደፋር ነኝ እኮ እናቴ። የመጀመሪያው አክቲቪስት የልጆቹንና የሚስቱን ፎቶ ለጥፎ ፖለቲካ የሚያወራ አረ ስጋት ነው። አረ የሆነ ነገር ይደርስ። እንዬ ግን ቀሚሱን ገዝተህላት ደስ ይላል። ፍቅር ይሄ የተገዛ ቀሚስ ነው። አጥሯታል እኮ እጁ አካባቢ ላይ በሰርጓ ጊዜ ነበረ እኮ ነው ህፃን እያለች። በጣም ነው ማለት ነው። ድሮ ለሰርጓ ጊዜ ምናምን የተገዛውን እንትን እኮ ነው አንስታ የለበሰችው። እጁ አካባቢ ያላያችሁ አጥሩ ምን ይደረግ ፎቶ ነው። አይ ሲተልቅ ጠፋ። በትንሹ አድርገኝ እንዲህ ላድርግሽ። ቤት ውስጥ ያለንን ነገር ለማሳየት እንዴት እንደምዛ ማገናኘት እኔን አንገትሽ እንዲፍት አድርገሽ ልጃችን ምን ሆኖ ልጆቻችን ጅቦ አንውለድ አይሆንም። አይ መውለድማ አለብህ። ትቀልጃለሽ እንዴ? ልጅ ተበድለኛለህ ቤት ውስጥ ጎዶሎ ህይወት እኮ ጨዋ ሚስት እናቴን ጨዋ ሚስት ባሏን አክባሪ እጅና እጅሽን እንዲያጣጥፈሽ ምናምን አንገትሽን ስብር አድርገሽ እንዴት ነው አፌን የከፈትኩት? እንደው ያልከኝ ነው የሚሆነው። እዛ ላይ ደብረ ጽዮን እናንተስ ቻርጅ ሊዘጋ ነው። ፍቅር እየሰመሽን ቀይሪ በእግዚአብሔር። እሺ ነገ ቀይረዋለሁ። አድሻለሁ። እሺ ፍቅረኛ በአማርኛ ፍቅር አድርጊ። እሺ ቢገርም ስም ነው እኮ እንደ ስሟ ናት። ጃፒ ያለሽን አልሰማሽ? ከሰላም ወደ ጦርነት አይ ነው ሞትኩኝ እንደዛ ሲል። እውነቱን እናቴን ቀይሪ ስምሽ። ስማ ልትወጣ ነው አይደል? ቴንኪው። እሺ እስማ እኔ በጣም ሳኩኝ ዛሬ። ያኔ ቆንጆ መሳቂያ አደረግሽኛ እዚህ ቁጭ አድርገሽ። እርግማን እኮ የሰው መሳቂያ ወደስ ማሚ እኖ ከየት ነው የምታመጫቸው? ምን አውቃለሁኝ። እነዚህማ ቤተሰቦቼ ናቸው። ኧረ ይለጠፋሉ፣ ደብቋቸው። ታይ ዘርዘር ማንዘራችን እዚህ ለጥፈሽ እንዳይሰድቡን በኋላ ፎቶአችንን ዘቅዝቀው። እሱን እኮ ነው ቻርጅ ሊዘጋ ነው። እናቴን በቃ ውጣ በቃ። እሺ ቴንኪው። እሺ እንዬ ወይ የኔ ማር። እሺ እናት ነገው ነው። እሺ ማር። እሺ አትጥፉ፣ ይልመድባችሁ። እሺ ጆይ ራይት በልካዴ ማርያም ማሰላማ ቻርጅ ሊዘጋ ነው። ዘብሔረ ጅቡ 722 ሰው ሳይታክታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ አዳራሽ ሙሉ ሰው አመሰግናለሁ። አዘባችሁታል? ይሄ ሰው ይሁን አዳራሽ ውስጥ ቢሰበሰብ አይበቃውም ቦታ ሁሉ ቁሞ ነው የሚያዳምጠኝ። ሰላሙን